ካፒቴን ብሩኖ ፈርናንዴሽ ሚጌል አራቺ ሰውዬ በእናታችሁ በቃ እኔ ነግራቸዋለሁ እኮ አፈር ውስጥ ያለ ወርቅ ነው። አሁን ዩናይትድ ተጫውተዋል፣ አልተሳካም፣ ተቋጥሮባት ነበረ ግን 3-1 አሸነፈች። በጣም ግን ከዩናይትድ በላይ ይሄ ሰውዬ በቃ እያስገረመን ነው ማለት ነው። አንድ ነገር ልንገራችሁ፣ በጣም በጥሩ ጊዜ ፒካችሁ ላይ ባላችሁ በጣም ምርጥ ሻምፒዮን ምርጥ ጊዜ ላይ በሆናችሁበት ሰዓት ሁሉም ሰው ማለት ነው ሁሉም ሰው ወደ እናንተ ይመጣል። የዛኔ ጠላትና ወዳጅ መለየት አይችልም። ግን እንደዚህ አይነት ብቃት ኖሮት በመጥፎ ጊዜ አንድ ጊዜም አይደለም 2-3 ስንት ጊዜ ማለት ነው ኦልሬዲ የልጅ ዩናይትድ ከመጣ ዩናይትድ ሲበጠበጥ ነው በቃ መጥፎ ጊዜው ዩናይትድ ላይ ነው የደረሰው። ግን ሁሌ ያለውን ካለው በላይ የሰጠ በእነም ያክል ብቃት ይዞ እስካሁን ቆይቷልና በጣም የከባድ ጊዜ ውለታ ነው ዩናይትድ የምር በጣም የከባድ ጊዜ ማለት ነው። እኔ እንደውም በጥሩ ጊዜ በፕራይማቹ ላይ በጣም ምርጥ በነበራችሁበት ሰዓት ላይ ከምታወድሰው አሁን በመጥፎ ሰዓት ዩናይትድ ወደ መቀመቅ እንዳይወርድ ይሄን የመሰለ ሱፐርስታር ዝም ብሎ ቁጭ ሲል በጣም ልታመሰግኑት ይገባል ብዬ ነው ማስበውና በጣም ማለት ነው ሪስፔክት ይገባል የምር በመጥፎ ጊዜ ማለት ነው። አስባችሁታል? ሌላው እኮ በጥሩ ጊዜ ማንንም ይመጣልሃል ባይስ። አሁን ወደ ዩናይትድ ብዙ ሰዎች መጥተዋል ያላቸውን በቃ ገባችሁ በቃ ለእንት ብሩኖ ፈርናንዴዝ ካለ የአሲስት ጎርፍ አለ አባቴ። ብሩኖ ፈርናንዴዝ እንዴት አባቱ የሚለይ ተጫዋች ነው ፋሚሊ። ለዚህ ክለብ የማይመጥን ተጫዋች ቢኖር ብሩኖ ፈርናንዴዝ ይችላል። ብሩኖ ፈርናንዴዝ እግዚአብሔርን እንደኔ የአርሰናል ደጋፊ ሆናችሁ ብሩኖ ፈርናንዴዝን የምትወዱት ኮሜንት ላይ 88 ቁጥር ጻፉልኝ። ይመቻችሁ። አረ ጋይስ ብሩኖ ፈርናንዴዝ ግን ምን አይነት ተጫዋች ነው? የምሬን ነው የምላችሁ። በዚህ ጨዋታ ላይ አሁን 1-3-4 ንጹህ ጎል መሆን የሚችሉ ቻንሶችን ክሬት አላደረገም። ቤንጃሚን ሴስኮና ዳሎት ያመከኑበት ኳሶች በራሱ ማለት ነው ትልቅ የሚባሉ የጎል አጋጣሚዎች ነበሩ ማለት ነው። 16ኛ የፕሪሚየር ሊግ አሲስቱ ላይ በመድረስ በፕሪሚየር ሊጉ ከፍተኛ ቶፕ አሲስተርነቱን እንግዲህ እያስቀጠለ ይገኛል ማለት ነው። በማንቸስተር ዩናይትድ ታሪክ 1999 ዴቪድ ቤካም የያዘውን የ15 አሲስትን በአንድ የውድድር ዓመት በማሻሻል እንግዲህ 16 በማድረግ የግሉ ማድረግ ችሏል ሪከርዱን። ከዚህ በተጨማሪም በፕሪሚየር ሊጉ እንደሚታወቀው በአንድ የውድድር ዓመት ብዙ አሲስቶችን ማድረግ የቻሉት ቴሪ ዳንኤል ኦነሪና ኬቨን ደብረን እንደሆኑ ይታወቃሉ። 20 አሲስቶች ናቸው ሁለቱም በአንድ የውድድር ዓመት ማስመዝገብ ችለው የነበሩት። ብሩኖ ፈርናንዴዝ ገና ከወዲሁ 16 አሲስቶችን ማስመዝገብ ችሏል። የሁሉ ኳሶችም እየመከኑበት ገና ማለት ነው። 4 አሲስቶች ብቻ ናቸው የሚቀሩት እነዚህን አሲስቶች ለመጋራት ማለት ነው የቴሪ ዳንኤልና ኬቨን ደብረንና ሪከርድ ለመጋራት ማለት ነው። ከዚህ በኋላ 8 ቀሪ የፕሪሚየር ሊግ ጨዋታዎች አሉ። በግማሹ እንኳን አንዳንድ አሲስት አደረገ ቢባል ብሩኖ ፈርናንዴዝ እነዚህ ሪከርዶች ላይ መድረስ ይችላል ማለት ነው። ኤኒዌይ ግን በጣም የሚለይ ተጫዋች ነው። ለኩኛ ያደረገውን አሲስት ግን ተመልክታችሁታል? ምን አይነት ስሩቦል ነበር ያደረሰለት ቤንጃሚን ሴስኮ ያመከነው ኳስ ራሱ ማለት ነው። ያንን ኳስ አሁን ለማንም ማቀበል አይተበቀበትም። 9 ቁጥር ነው ከግብ ጠባቂ ጋር ተገናኝቷል። ለምንድን ነው ለማቀበል የሞከረው? ለማንኛውም ግን ብሩኖ ፈርናንዴዝ በጣም የሚገርም ግስጋሴ ላይ ነው የሚገኘው። ለማይክል ካሪክ ክሬዲቱን መስጠት አለብን ብዬ አስባለሁ። ከ6 ቁጥር ወደ 10 ቁጥር ከመጣ በኋላ ሌላ ታሪክ ላይ ነው ልጅ ያለው ማለት ነው። ለማንኛውም እናንተ ስለ ብሩኖ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ብሩኖ ምን አባቴ ላርክ ገብርኤልን ይወላችሁ እንጀማያቺ አሎ ይመጃጅ አራዳ ልጆች ይሄን በመሰለ ሁኔታ ዛሬ አሪፍ ደግሞ ልክ ገምቻለሁ። 3 ገምቻለሁ። በጣም ለመጣችሁ ቴንኪው። ብሩኖ ግን ማለት ነው ብሩኖ የኔ ያባኔ ምን ላርገው ገብርኤልን አንድ ሰሞን ከኦዲጋርድ ጋር ማወዳድራችሁት ነበር አይደለ? ምድረ ሚዳቆ ይመቸል። ለማንኛውም እስኪ ለዚህ ድንቅ ተጫዋች እያጨበጨብን ክብሩን እንሰጠዋለን ማለት ነው። ዛሬ እንግዲህ የዴቪድ ቤካምን ሪከርድ ሰብሯል ማለት ነው። በአሲስት በአንድ ሲዝን 16ኛ ሪከርዱን ያደረገው ገና የሄነሪ እንዲሁም የኬዲቢ ሪከርድ ይሰበራል ማለት ነው። ብሩኖ በእናትህ በእግዚአብሔር ስም እያንዳንዱ ፓሶቹ እያንዳንዱ የሚነጥቀው ኳስ ስንት እየባከነብህ እንደው በክለባችንም ከ100 በላይ አሲስት ከ100 በላይ ጎል ያስቆጠረ 3ኛው ተጫዋች ነው ማለት ነው። 100 አሲስት 105 ጎል ምናምን ብሩኖ ፈርናንዴዝ የማይሰር ደጋፊ ከሆን ኮፒ ሊንክና ሪፖስት እያረክ ጀምረው። ለዚህ ንጉስ ስንት ላይክ ይገባዋል? ለዚህ ንጉስ ሁላችሁም የማይሰር ደጋፊዎች ላይክ ሳታረጉ እንዳታልፉ። ከጨዋታው በኋላ ይሄንን ብሏል። ከዚህ በላይ ማድረግ እንደምንችል አምናለሁ፣ ነገር ግን ስራችንን ሰርተናል በማለት ተናግሯል። ኧረ እኔ ለብሩኖ ቃላት የለኝም። የማይሰር ደጋፊዎች ሐሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ ሳታረጉ ግን እንዳታልፉ። ብሩኖ
ፈርናንዴሽ ማይ ካፒቴን አዲስ ሪከርድ ሰብሯል። በዴቪድ ቤካም ተይዞ የነበረው በአንድ የውድድር ዓመት ከፍተኛ አሲስት የነበረውን ብሩኖ ፈርናንዴሽ ገና ብዙ ቀሪ ጨዋታ ያለው ካሁኑ ሪከርዱን አሻሽሏል። አዲስ ሐውልትም ለራሷ አስቁማለች። 16ኛ አሲስቷን ዛሬ ማድረግ ትችላለች። የአራዳ ልጆች 15 ነበር ከዚህ ቀደሙ፣ አሁን 16 አድርገው ብሩኖ ፈርናንዴሽ ማይ ካፒቴን ማለት ነው። እናንተ ኦቨርሬትድ የምትሉት ማይ ካፒቴን ይኸውላችሁ ታሪክ እየሰራ ነው የሚገኘው ማለት ነው። ይችላል ነው ማለት። እስኪ ለብሩኖ ፈርናንዴዝ ኮሜንት ላይ አራዳ ልጆች ፋሚሊ ኮከቡ ካፒቴናችን ብሩኖ ፈርናንዴዝ ዛሬ የዴቪድ ቤክሃምን ሪከርድ ሰብሯል። በአንድ የውድድር ዓመት በፕሪሚየር ሊጉ 16 አሲስት አድርጓል ለክለባችን። ቤክሃም 15 ነበር አድርጎ የነበር በ1999 ከ26 ዓመት በኋላ እንግዲህ ብሩኖ ፈርናንዴዝ ያንን ሪከርድ ሰብሯል። እዩት፣ እነዛ አጥቂዎች እየተቀያየሩ እንደው ደህና አጥቂ እንኳን ቢኖርለት እኮ ከዚህ የተሻለ ይሆን ነበር እኮ። አሁን ኬዲቢ እና ሄነሪ አላቸው። የእነሱ ሪከርድ መሰበር 4 ነው የቀረው። በእነዚህ የተቀያየሩ እንግዲህ ምንም ባልተሰራ ቡድን ውስጥ ነው ይህን እያደረገ ያለው። ግን እሱ ማንም ቢቀያየር እሱ አይቀየርም። ዛሬ እኮ ለካሴሽ ሰጥቶት ምንም ማድረግ አይቻልም ነው ያለው። እና በጣም አስገራሚ ነው የሱ ቁጥሮች፣ በጣም አስገራሚ ነው እውነት። በጣም ስላስደመመኝ ነው። ግን በመሃል ሰዎች ሴስኮ ጎሎ ሲያስቆጥር ኩኛ እንዴት እንደሆነ አይታችሁታል። አብሮ እኔ እንዳይሰበር ፈርቼ ነበር። የሆነ የክለባችን ብዙ ዓመታት የተጫወተ ነው ይመስለው። እውነት ነው፣ የአካዳሚ ልጅ ነው ይመስለው። ይገርመኛል። እና ጎል ሲያስቆጥር ደስ ይለኛል እሱ። አሁን ዛሬ ጥሩ አልነበረም ጎሉን እስከሚያስቆጥር ድረስ እና ግን እሱ ጎል ሲያስቆጥር ደስ ይለኛል። በቃ ሁሉን ነገር በቃ የሆነ ልግመኛም ስላልሆነ መሰለኝ ደስ ይለኛል። እቺ ፎቶ አነሳሱ በጣም አስገርሞኝ ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ዩናይትድ ፋንስ ፋሚሊ። እኔ በህይወቴ ብሩኖ ፈርናንዴዝ እኛ ቤት እንኳን ባይሆን ዋንጫ በልቶ ባላንዶሩን ይዞ ማየት ፈልጋለሁ። በህይወቴ የሱን ይሄንን ስኬት ማየት ፈልጋለሁ። ወይኔ ብሩኖዬ ላንተ ያድርግልህ። ምንም አለ ዛሬ ከቪላ ጋር የነበረው ጨዋታ ላይ ቁልፉን ሚና የወሰደው ብሩኖ ፈርናንዴዝ። የብሩኖ ፈርናንዴዝ ክሬቲቪቲ ነው ዩናይትድ ዛሬ 3 ነጥብ ከአስቶን ቪላ እንዲወስድ ወሳኝ ጨዋታ ለኛ ለቶፕ 4 ወሳኝ ጨዋታ ነው። የሱ ክሬቲቪቲ ነው ያ ቪላን ዲፌንስ እና ሚድፊልደር ስፔስ ፈጥሮ እኔ አላቅም የብሩኖ ውለታ በምን እንደምንከፍል አላቅም። ብቻ ይሄንን ትልቅ ምኞትን የመኘለታለሁ። እውነት እሱን ስላገኘን እድለኞች ነው። ብሩኖ እንወዳለን። አሁን ይሄንን ተጫዋች ነው ከኦዴጋርድ ጋር ስታወዳድሩት የነበረው። ኧረ በስመ አብ ኦዴጋርድ ኳሱን ይዞ አንዴ ወደዚህ መልሶ ወደዚህ ዝም ብሎ ሲሽከረከር ራሱ አዙሮት ከሚወድቅ ልጅ ጋር ብሩኖን ኧረ በስመ አብ ብሩኖ በጣም ነው የሚችለው፣ በጣም ማለት ነው። እኔ ቁጥሮችን አምጥቼ ምናምን ከኬቨን ደብሬና ይበልጣል ምናምን ብዬ የምከራከር ገገማ ሰው ምናምን አይደለሁም። ስለ ጎል ስለሚበልጥ ከኬዲቢ በላይ አምጥቼ ምናምን እሱን ከኬዲቢ ይበልጣል ምናምን አልልም። ደንቆሮ አይደለሁም። ኬዲቢ በደንብ ይበልጣል። ግን ብሩኖ ከኬዲቢ ጋር በእነሱ ሌቭል ያለ ተጫዋች ነው። ከነሱ ጋር መፎካከር የሚችል ተጫዋች ነው እንጂ ኳሲሱ ዝም ብሎ ወደዚህ እያለ አዙሮት ከሚወድቅ ተጫዋች ጋር እኔ ኦዴጋርድን ለማሳነስ ፈልጌ አይደለም፣ በጣም ለማሳነስ ፈልጌ ነው። የቻንስ ማሽን ነው። እንደዛውም ብዙ ጎሎች እንደሚያስቆጠረ ተጫዋች ነው ማለት ነው። 105 ጎሎችን ለዩናይትድ ማስቆጠር ችሏል። ይሄ በጣም ክሬዚ ቁጥር ነው። በጣም ክሬዚ ማለት ነው። ምን አይነት ቲም ውስጥ ነው የሚያደርገው? ኳሱን ተቆጣጥሮ የጌሙን ቴምፖ ተቆጣጥሮ 3 ደቂቃ ውጤት ማስጠበቅ የማይችል ቡድን ውስጥ ማለት ነው። ለማንኛውም ኢትዮጵያ ውስጥ ቁማር ተዘጋ ብላችሁ ለተደበራችሁ ሰዎች አልተዘጋም። የውጭ ሀገራት ድርጅቶች አሉ፣ እየተጫወትን ነው። እኛ ጆይን በሉ ቴሌግራማችንን። እዚህ ቴሌግራም ቻናል ላይ እንዴት አድርጋችሁ የውጭ ሀገር ድርጅቶች ላይ መጫወት እንደምችሉ፣ እንዴት እንደምታስገቡ፣ እንደምታስወጡ ሁሉንም ነገር ቁጭ አድርጌላችኋለሁ። @yoyord ያለ ምንም ስፔስ ስትጽፉ ቴሌግራም ላይ ይመጣላችኋል። ከ4000 በላይ ተከታይ ያለው ቻናል ነው ይሄ ቻናል ማለት ነው። እዛ ላይ ጆይን በሉና የውጭ ሀገር ድርጅቶች ላይ እኛ ድሮ ነው መጫወት የጀመረው ሳይዘጋም በፊት አሪፍ ስለሆነ ማለት ነው። አሁን አማራጭ የለማ ተቀላቀልና እዛ ላይ እንግዲህ እንዴት እንደምትጫወት ላሳየህ እያልኩ ነው። አባት ይመቻችሁ ጋይስ። እስኪ በዚህ ዓመት ለብሩኖ ፈርናንዴዝ ባላንዶሩ ይሰጠው የምትሉ እንግዲህ ብሩኖ ፈርናንዴዝ ዛሬ 2 አሲስት ማድረጉን ተከትሎ በቡድናችን ውስጥ የዴቪድ ቤካምን የ15 አሲስት በአንድ ዓመት ሪከርድ
ባንድ አሻሽሎ 16 አሲስት በማድረግ እንግዲህ የማንቸስተር ዩናይትድን ሪካርድ ሰብሯል ማለት ነው። የፕሪሚየር ሊጉን ሪካርድ ለመስበር ደግሞ የተሪ ኦነሪን ማለት ነው 4 አሲስት ብቻ ቀርቶታል። በአጠቃላይ 20 አሲስት ነው የኬቪን ዲብሮይና እና ቴሪ ኦነሪ የያዙትን በአንድ ዓመት 20 አሲስት የማድረግ ሪካርድ ብሩኖ ፈርናንዴዝ ለመስበር 4 አሲስቶች ብቻ ቀርቶታል ማለት ነው። ገና ብዙ ጨዋታዎች አሉን፣ ወደ 8 ምናምን የሚጠጋ ጨዋታ እያለን ብሩኖ ፈርናንዴዝ 4 አሲስት ቀርቶታል ማለት ነው። እርግጠኛ ነኝ ይህን ነገር እንደሚያሳካው ደግሞ በጣም እርግጠኛ ነኝ። በዚህ ዓመት ግን እስኪ ብሩኖ ፈርናንዴዝን የሚያክል አይደለም ብሩኖ ፈርናንዴዝን የሚፎካከር ሚድፊልደር ግን ማን ነው? በመድኃኒዓለም እንዴ የትኛውም ክለብ ደጋፊ ልትሆን ትችላለህ ግን ብሩኖን አለማርነቅ እኔ እንጃ። የሚመክንበትን ራሱ አሲስት ብታዩት የሚገራርም አሲስት አድርጎ ሳይገቡ የሚቀሩ እነምቦይሙ ምናምን የሚሰጡትን አሲስት ብታዩት በጣም ነው የምትገረሙና ብሩኖ በዚህ ዓመት ብሩኖ he came from Lisbon like Cristiano የፕሪሚየር ሊጉ ምርጥ ተጫዋች ቢባል በዚህ ሰዓት ቢያንስበት እንጂ አይበዛበትም። የዓለማችን ምርጡ 10 ቁጥር ምርጡ ሚድፊልድ ቢባል ያንስበታል እንጂ አይበዛበትም። ለምንድነው ስለ ብሩኖ ቪዲዮ ማሰራው የምትሉኝ ሰዎች ቃል የለኝም ለብሩኖ። ዛሬ አይደለም የዛሬ 3 እና 4 ዓመት የሰራኋቸውን ቪዲዮዎች አሳያችኋለሁ ከፈለጋችሁ። ለኔ ኦሬዲ ሌጀንድ ነው ብዬ ነበር። ከሩኒ ቀጥሎ እንደ ብሩኖ ዩናይትድ ቤት የወደድኩት ሰው የለም። ሜዳ ውስጥ ብሩኖን ስታዩ ነው ዩናይትዳዊነትን የምታዩት። ወኔውን ስታዩ አልሸነፍ ባይነቱ ስለ ብቃቱ አይወራ። ዴብሮይና ሲገልጸው he is a creative machine ያለው ከዚህ በላይ የሚገልጽልኝ የለም። በአንድ ጨዋታ የሁላ ቻንስ እንዴት ክሬት ይደረጋል? በመድኃኒዓለም እነ ሴስኮና እነ ዲያጎ ዳሎ ባይስቱ ኑሮ የኔ 18 19 አሲስት ደርሷልና ሁሌ እንደምለው ማለት ነው አንድ ተጫዋች በታሪክ መዝገብ እስካልተመዘገበ ድረስ ስሙ ያዩት ሰዎች ብቻ ነው የሚመሰክሩለትና እኛ ብቻ እንድንመሰክርለት አልፈልግም። ታሪክ እንዲመሰክርለት ታሪክ እንዲያወጣው ስለምፈልግ ለ20 ፕሪሚየር ሊግ አሲስት ቋጥርለታለሁ። እንደውም 21 አሲስት አድርጎ ቁንጮ መሆን አለበት በአንድ ዓመት ብዙ አሲስት ያደረገና 21ኛ ፕሪሚየር ሊጋችንን በብሩኖ ፈርናንዴዝ አምበልነት መሪነት እንደምንበላ አልጠራጠርም። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለብሩኖ ያላችሁን ፍቅር ኮሜንት ላይ ይመቻችሁ።